አለይኩም ወራህመቱላህ ወበረካቱ። ሰላም እንዴት ናችሁ? ውድ ቻናሌ ቤተሰቦች ደህና ናችሁ? እኔ ያለው አልሐምዱሊላህ ደህና ነኝ። ዛሬ በድጋሚ ብቅ ብዬላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሸቃሊትን አበረታቷ ትላለውኝ። ዛሬ በአዲስ ቪዲዮ ብቅ ብዬላችኋለሁኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ሰብስክራይብ አድርጉኝ። አሁን ትንሽ እየሄደልኝ ነው። ሰብስክራይቡ ጥሩ ነው፣ ምንም አይልም። ግን ቪዲዮ የደረሳችሁ ማለት ነው። ቪዲዮ ሲደርሳችሁ ሰብስክራይብ አድርጉ። ምንድን ነው የምታልፉት? ወይስ የኔ ቪዲዮ ምንድን ነው ሰው ጋር አይደርስም እንዴ? ደግሞ ቪው አለው ይታያል። እንደ ቪው ሰብስክራይብን ብታደርጉኝ እንደማለት ያክል ነው። ዛሬ አንድ በጣም ያዘንኩበት ቪዲዮ አለ። መጀመሪያ እውትና ካያችሁት በኋላ በዋራ ይሻላል መሰለኝ። አንድ የምታዩት ነው እንግዲህ በጣም የሚያሳዝን በሳውዲ በረሃ ላይ እኔ ወንድ ልጆች በጣም ነው የሚያሳዝኑኝ። እኛም ሴቶች ግን ብዙ ነገር ይደርስብናል። ነገር ግን እንደ ወንዶች አይሆንም። የወንዶች ስቃይ ኢትዮጵያም ይሁን ሌላ ሀገርም ይሁን የትኛውም ሀገር ይሁን ከሴቶቹ ይልቅ የወንዶቹ ስቃይ በጣም ይበዛል። በጣም ነው የሚበዛው እና በጣም ያሳዝኑኛል። በበረሃ ሩጠው ሄደው በባህር በረሃ በስቃይ በጥማት ብዙ ነገር አሳልፈው ሄደው ሳውዲም ከገቡ ደግሞ ብዙ ችግሮች የሚያጋጥማቸው አለና እዚች ምድር ላይ እንደ ወንድ ልጅ የሚያሳዝነኝ የለም። እርግጥ ነው እኛ ሴቶችም አንዳንድ መጥፎ ቤት እንኳን ብንገባ ግን እንደ ወንዶች ስቃይ አይበልጥም። ሳውዲ በረሃ ላይ የሚሰሩ ልጆች የትኛውም ቦታ ላይ የሚሰሩ ልጆች በጣም ፀሐይ እየተበራረቀባቸው በጣም ስቃይ ውስጥ ሆነው ነው የሚሰሩት። እኔ አሁን አንዳንዴ እዚሁ ዱባይ ውስጥ ገጠር አካባቢ ስሄድ በጣም ያሳዝኑኛል። በጣም በቃ ጥቁር ብለው መጥቆር አይደለም ተፈጥሮ መጥቆር ሳይሆን ፀሐዩ በቃ ክስል አድርጓቸው። እኔ ለአንዴ እንኳን ስወጣ ማለት ነው እንዳለ ጥብስብስ ብዬ ነው የምመለሰው። እነሱ ግን ከጠዋት ጀምረው ማታ ድረስ በነደደ ፀሐይ በቃ ጫማ ድረስ እስከሚያቀልጥ ድረስ ማለት ነው እነሱ ምንም ሳይሰለቹ ያው ግዴታቸው ስለሆነ እኛ ደግሞ ሴቶች ነን። ምንም መጥፎ ቢሆኑም ሰዎቹም ጥሩ ቢሆኑም ምኑም ቢሆኑም ሙቀትም ቢሆን አብዛኛ ስራችን ቤት ውስጥ ነው፣ ውጭ ላይ የለብንም ማለት ነው። ያው አላህ እንግዲህ ሴት አድርጎ ሲፈጥረን ነገሮችን ቀለል አድርጎልናል። ወንዶች ላይ ግን ትንሽ ይከብዳል፣ በጣም ይከብዳል። ብዙዎቹ እንደዚህ አሁን ዱባይ መተው ይሁን ሌላ ቦታም ሆነው ይሁን በትምህርት በያው በተማሩት አጋጣሚ ካገኙ እንደዚህ ቤት ውስጥ ካልሰሩ በስተቀር አብዛኛው የወንድ ልጅ ስራ ፀሐይ ውስጥ ነው። ኢትዮጵያም ሲሆን ብርድ ያለበት ቦታም ሲሆን ያው ብርዱ እየተፈራረቀባቸው ዝናብ እየተፈራረቀባቸው ነው እና የሚሰሩት። እኔም ቪዲዮ ካዩ በኋላ እንዴት በቃ ሰላሜን ነው የነሳኝ። ወላሂ በጣም ነው ያሳዘኑኝ። እርግጥ ነው አውቃለሁ፣ እዚህም አያለሁ። የዚህ ደግሞ ጠና ልጆቹ ለራሱ ሲታዩ በጣም ነው የሚያሳዝኑት። በተለይ አንደኛው ልጅ ፊት ለፊት ካሜራ ላይ ያለው ያሳዝናል ሲታይ ለራሱ ማለት ነው። አስቡት አሁን እንደዚህ ተሆኖ ተሰርቶ አብዛኛ ቤተሰብ በልቷቸው በባዶ የሚገቡ ወንድ ልጆች አሉ። እኛ ሴቶች ብቻ አይደለንም የምንበላው ማለት ነው። ሴቶች ብቻ አይደለንም። የሴቶች እንደው ብንበላ እንኳን እንደው ለምሳሌ ትንሽ የስራችንም አኳያ ትንሽ የተመቸ ነገር አለው። የፈለግነውን አድርገን የፈለግነውን በልተን በቃ ሙከየፍ አለበት እንደፈለግን ሆነን ነው የምንሰራው። አብዛኛ ልብስ ትኮሳ ሊሆን ይችላል። ልብስ ትኮሳም ደግሞ ሙከየፍ ከፍተን ነው የምንጠቀመው። ሙቀትን ቢኖረው ይሄን ያህል አይደለም። የሴቶችና የወንዶች ሲታይ የትና የት ተገናኝቶ በጭራሽ ሊገናኝ አይችልም። እንደዚህ ሆነው ሰርተው ግን ማለት ነው የሚያሳዝነው። እኔ ብዙ ልጆች አውቃለሁ፣ ወንድ ልጆች ማለት ነው 5-6 ዓመት ሰርተው ሳውዲ ላይ ለቤተሰብ እየላኩ ኢትዮጵያ ከገቡ በኋላ ግን በባዶ እየቀሩ ልጆች አሉ። እንደገና ተመልሰውም በባህር ይገባሉ ማለት ነው። ቤተሰብ አንዳንዴ ይሄንን አያይም አያቅም። በቃ ልጅ ተመችቶታል፣ ልጅ እንደዚህ ነው የሚሉት።
እየተራበና እየተጠማ ከአውሬ ጋር እየተጋፋ ድንጋይ ላይ እየተኛ እንደሚሰራ አይገባቸውም። እነሱ ዝም ብለው ያጠፉታል ማለት ነው። እና ብዙ ልጆች ኢትዮጵያ ሲገቡ ምንም ገንዘብ ሳያገኙ በዜሮ ሆነው ከቤተሰቦቻቸውም ጋር ደግሞ ሰጣ ገባ ውስጥ ገብተው እንደገና ተመልሰው በባህር የሚገቡበት አማካኝነት አለ ማለት ነው። ምክንያቱም ገንዘባቸው ስላልተያዘላቸው ማለት ነው። ኢትዮጵያ ሰው ምንም የሚያውቀው ነገር የለም አይደለም። በቃ የኢትዮጵያን ሰው እኔ አልፈርድበትም። እኔም እዛ እንዳለሁኝ የሚመስለኝ በቃ ተመችቶ ዝም ብለው ብሩ የሚሰጣቸው ነበር የሚመስለኝ። እዚህ ከመጣው በኋላ ነው እኔ ያወቅኩት ማለት ነው። እና ብዙም አንፈርድባቸውም። የምንፈርድባቸው ምንድን ነው? እዚህ ሀገር ኖረው ስቃዩን እና መከራውን እያወቁ ግን እዛ ከሄዱ በኋላ ወይ ልጆቻቸውን ሊልኩ ይችላሉ ወይ እህቶቻቸው የመሳሰለ ቤተሰብ ነገር ሊመጣ ይችላል። እነዛ ሲበሉ ነው እኔ በጣም የምቃጠለው እና በጣም የሚያናደኝ ማለት ነው። ምክንያቱም ስለሚያውቁት፣ ስራውን ስለሚያውቁት፣ የሰው ቤት እንዴት እንደሆነ ስለሚያውቁት ማለት ነው። የማያውቅ ሰው በቃ አያውቅም። ምክንያቱም ምንድን ነው እኛም እዚህ አረብ ሀገር ያለን ወንዶቹም ምንድን ነው መሰላችሁ 4 ዓመትም ተቀመጡ 5 ዓመትም ተቀመጥን በሄድን ሰዓት ጥብጥብ ብለን ምናምን እንደገና ደግሞ ቤት ውስጥም ስለሆነ የምንሰራው በቃ ደማችን ምናምን ተቀይሮ ምናምን ስለሚያውን በቃ እኔ በፊት አሁን እዛ እንዳለሁኝ ብዙ ልጆች ቀደም ብለው የመጡ አሉ እና ሲመለሱ በቃ እንኳን ስራ እየሰሩ ውሃ አንስተው የጠጡ አይመስሉም። በቃ ሰውነታቸው ያምራል ምናምን። ያንን ሲታይ እዚህ በቃ መጡ ስራ ምንም አይሰሩም ተቀምጠው የሆነ ነገር እያደረጉ ብሩ እንደሚከፈላቸው ነው። እንደዛ ነበር እኔ ለራሱ የማስበው ማለት ነው። አሁንም ታዲያ ቤተሰብም ይሁን ማንም ይሁን እዚህ መጥቶ የማያቅ ሰው የስደትን ልክ የማያቅ ሰው እኔ እንዳሰብኩት ነው የሚያስበው። ምንም ለውጥ የለውም። እኔ እንዳሰብኩት ነው የሚያስቡት። እና አሁን የእነዚህን የልጆች ብር መብላት እንደው ደም አይደለም እንዴ? ወላሂ በጣም ነው የሚያሳዝነው። አቧራው ድረስ እኮ አፈሩ ድረስ አብሮ እየበላው እኮ ነው ያለው። አፈሩ ድረስ ማለት ነው። በግድ ነው በቃ ምግቡን የሚወጣው በግድ ነው። ምግቡ ለራሱ ሊዋጠው አልቻለም ማለት ነው። ታውቃላችሁ? ምግቡ ለራሱ ሊወሰደው አልቻለም። ጉሮሮ ደርቋል። እና ከባድ ነው ወላሂ። ሀገራችንን ሰላም አድርጎ ሀገራችን ላይ ስራ ቢኖር ኖሮ ይሄ ሁሉ ወጣት ባላለቀ ነበረ። ይሄ አሁን ከባህር ከምኑ ያለፉ ናቸው። በባህር ደግሞ ብዙ የሚቀሩ አሉና ከባድ ነው ወላሂ። ሀገራችንን ሰላም አድርጎልን እኛም በሰላም ሀገራችን ላይ የምንኖር ያደርገን። ለእኛም ይሁን ለወንዶቹም ይሁን ለነገሩ የሰው ቤት የሰው ቤት ነው። በቃ ሁሉም የሰው ቤት ነው። ግን ትንሽ የሴቶች ትንሽ ይሻላል እንዴ ማለት ነው። እና ሴቶችዬ አመስግኑ። ሴት ስለሆናችሁ አመስግኑት። ወንዶችን በምታዩበት እኛ ሴቶች ትንሽ ሰውም ያዝንልናል። አስመስለንም ሊሆን ይችላል፣ ከአንጀታችንም ሊሆን ይችላል። ሰው ለራሱ ያምነናል ማለት ነው፣ ያዝንልናል ማለት ነው። የዛሬው ቪዲዮ ይሄንን ይመስላል። በድጋሚ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።